አረ ሊቨርፑልን ተዋረድን፣ ተቃጠልን፣ ተዋረድን። እኔ በዚህ አይነት እንዴት ነው ቶፕ ፎር ምንጨርሰው? ግራን የገባኝ። አረ ስሎት አቃጥሎ ሊገለን ነው። ምርጥ ብቃት ላይ ያለውን ተጫዋች ኤኪቲኬ ቤንች አድርጎ ጋክፖን ይዞ የሚገባ። አረ ተቃጠለ ሊቨርፑልን። አረ ነደድን እኮ እንዴ! ከዚህ በላይ ምንድነው የምንጠብቀው? በስመ አብ። እኔ እኮ በዛሬው ጨዋታ ማለት ነው አቻ እንኳን መውጣት የምንችለውን ጨዋታ ያንን የመሰለ የዶሚኒክ ሰቦዝላይ ያን የመሰለ ፍሪኪክ ውሃና ብለው ገደል ይግባ። አረ በስመ አብ። እጅግ በጣም ነው የሚያቃጥለው ሊቨርፑልን። እኔ ስረጋጋ ልምጣ እንጂ እጅግ በጣም ነው የተናደድኩት። በዚህ አይነት እንዴት ነው ቶፕ ፎር መጨረስ ምንችለው? አረ እጅግ በጣም ነው የሚያበሳጨው ሊቨርፑልን። የመንግስት ያለ ሞሳላንና ጎሜዝን ሚይዝልኝ የመንግስት ያለ ወይ ሳላ በህግ የሚያስጠይቅ ስራ ነው የሰራው። ይሄን ሰው እያያዙልኝ። ኧረ በስመ አብ። በክብር ውጣ። እኔ ምንም ላልልህ ነበር፣ አሁን ውጣ። እንደ አርነ ስሎት አይነት እብድ ወደፊትም አይፈጠርም፣ ከዚህ በፊትም ተፈጥሮ አያውቅም። እንደ አርነ ስሎት አይነት አንድ ትክክለኛ ነገር የሰራኸው ሪዮን ማስገባት። በቃ ምንም ወይ ስራ ካያምር ወይ አርፋ አትቀመጥ። እኛን እኮ ነው እንደዛ ስትሯሯጡ እኛን ነበር እኔ ኤክስፔክት ሳደርግ የነበረው። በቃ ባለቀ ሰዓት ሶስተኛ ጎል አስገብተን ይሄን ጨዋታ 3-2 አሸንፈንማ እኛ። ኧረ ጫት በጠላይ ቃመ ሰው ማይሰራውን ስህተት በጌታ ስም ሳላ፣ በጌታ ስም አንተ ትገለኛለህ። እኔ ኑሮ ያቃተውን እናንተ ናችሁ ነው የምትጨርሱኝ። አውቀዋለሁ ድሮ። ጀሞ ዛሬ በርንሞስ በሚለው ጠርቶን ደበቅ አርጎን ለጠፍ ቂጣችን እስከሚሰፋ ለጠፍ አርጎ መጣ ዛሬ ጀሞ። የሶቦዝሌይ ድንቅ ብቃት ሳናጣጥም በርንሞስ ለጥፈን የሚገርም ቅጣት ምንት። አይ ሶቦዝሌይ እዛች ቦታ ላይ ብቻ የሆነች ሚስቴክ ፈልግ፣ ብቻ የሆነች ሚስቴክ። ሶቦዝሌይ አለ ጎኑ አለቀ። በኤንዶን ሊያራጉጥ ነው ጀሞ። በ20 ሚሊዮን ማርክ ጉሂን አተን አሁን በኤንዶ ጀዝባ ሽማግሌ ነው። ዛሬ ፖዚሽን አያያዙ ጥሩ አልነበረም። ቫንዴክ በጣም የቀሽም ስራ ዛሬ ተደገመ። አራዳ ልጆች እውር ቢሸፍት እስከ ጓሮ ነው። ዛሬም በሚገርም ሁኔታ ማለት ነው፣ ምንም ጥያቄ የለውም። ማርሴይን ቢያሸንፉም በፕሪሚየር ሊጉ ግን አሁንም አሰልጣኝ አርኒ ስሎት ድል ሊቀናቸው አልቻለም ነበር። እንደውም ያለፉትን ጨዋታዎች በአቻ ውጤት ነበረ ሲያጠናቅቁ የነበሩት። አሁን ደግሞ ሽንፈትን ነው የተከናነቡት። ባለቀ ሰዓት ላይ አድሊ ባስቆጠረው ጎል 3 ነጥባቸውን ተነጥቋል ማለት ነው። ቀሪ ቡድኖች የሚያሸንፉ ከሆነ ከ4ኛ ወደ 9ኛ የሚወርድ ይሆናል ማለት ነው። የአምናው ሻምፒዮኖቹ ዘንድሮ ለቶፕ ፎር ሁሉ የሚሆኑ አልሆን ብለዋል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ አሰልጣኝ አርኒ ስሎት የዶሚኒክ ሰቦዝላይን እጅግ በጣም አስገራሚ አቋም እየደበቁበት ያሉ አሰልጣኝ ሆኖ ተገኝቷል በአሁን ሰዓት ላይ ማለት ነው። አሁን የአሰልጣኝ አርኒ ስሎት ቤት በር መንኳኳት በእጅጉኑ የሚጀምር ይመስለኛል ማለት ነው። ምናልባት አናውቅም፣ አዲስ ዜና ልንሰማ የምንችልባቸው ጊዜያቶች በጣም እየቀረቡ እየመጡ ያሉ ይመስለኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንግ በደንብ እንዳይረሳ። ዛሬ እኔ የመጣሁት እውቀትን ደግፌ ገንዘብን ነቀፌ ልከራከር ነው። በቃ አሮጌቷ ገንዘብ 3 ነጥብ አይገዛም። በቃ ወደድሽም ጠላሽ ደግሞ ሳላና ቫንዴክ ኤክስፔርት ናቸው፣ ደርሷል። በቃ ሌጀንድ ናቸው፣ ግን ቃረዲዋል። ምንም ማድረግ አይቻልም። ሶቦት ይችላል፣ ግን አንዱ ብቻውን አያጨበጭበማ። ምንም ማድረግ አይቻልም። መልካም የመቃጠል ዘመን ይሁንልው። ምን እናድርግ? ለምን አያስወጣውም? በቃ ቀልድ ነው ያስወጡት። በቃ አርነ ስሎት የሚባል ሰውዬ በቃ ይውጣልን። ምንም ቫንዳይክ ያን ያመልጧል፣ ያልፏል። ያኳስ እንደ ቡድን እንዲ ሲቦዝ ላይ በየቅጣት ምቱ እያገባ እሱ እንዴት እንደሚያስጠሉ ሁሉም አስወጡት ስሎትን አስወጡት። በቃ ምንም ቁም ነገረኛ ቲም አይደለንም። ይሄን ካላስወጣ ነው ይሄን አሰልጣኝ ምንም ለምንም ነገር የምንወዳደር ቲም አይደለንም። ምንም አይደለንም። ይሄ መላጣ ያለ ምንም ነገር አናደርግም። በቃ ምንም
ሰላም አይ ለጠፉሽ እንት ተው እንዴ ይቅርታ እንዴ አሁን ሽማግሌ ላይ ይሳቃልቲ እኮ ማለት ነው ድፍረታችሁ የሆነ የምትነሳሱት ነገር አለ። ጥሩ እኮ ሞቲቬሽን አላችሁ በእውነት ማለት ነው። እቺ እርጅናዋ እኮ ስለምትጫጫናችሁ ነው እንጂ አሁን አስብ ከሁለባዱ ሁለታቻ ጥሩ ሞክራችኋል። ግን ምንድነው እርጅና የመቋሚያው አዳለጣችሁና ሶስተኛውን ቀርቀር እንደው ፊሽካ ሊነፋ ዳኛው አፍ ውስጥ ከቶ እፍ ሊለው ሲል ይገባባል። አንተ እንደው ምን አይነት ስንፈተ መከላከል ያለበት ቡድን አንተማ እኮ እኔ ነክሼልሃለሁ እኮ ሼባው እኔ ላይ ብቻ በርታ እኔ ላይ እንጂ በቃ የለህም እኮ አንተ። ጥሩ ነው። አይ ዘንድሮ እንደምንም ተጋግጠሽ ሼባው እኔ በባለፉት ቀናት ተናግሬ ነበር እንደምንም ብሎ ዘንድሮ ሻምፒዮንስ ሊግ ይገባል ብዬ ነበር። አሁን በጣም እርግጠኛ ሆኛለሁ ዩሮፓ ሊግ ነው የምትገቢው ሼባው። አያሽ ተሻለ ሸርተ አታልሽብኝ እኮ ወደታችን ምን ይሻላል? እኔ ሰላም ኧረ እኔ ሰላም ማደር እፈልጋለሁ። እርግማን ይጠብቀኝ። ደናደሩ ምን ይሉታል? ሻው እኔ ያበደ ጨዋታ ግን እኔ ምን ይሉኛል? ሻው እንደ ሊቨርፑል ደጋፊ 90 ደቂቃው ሙሉ ለሊቨርፑል ስደግፍ ባለቀ ሰዓት 94ኛው ላይ ሲሸነፉ አርሰናል እኮ ነው በቃ ሁሉንም ቲም የሚያስደግፈን አይበለውና እንደው ሲቲ እንኳን አርሰናልን መያዝ ቢያቀተው ብዬ ሊቨርፑል በቃ ከታች ብዙ ጫና እንዲኖር ብዬ ሊቨርፑል እንዲመጣ ፈልጋለሁ ማለት ነው። ግን የእድላቸው እድል 94ኛው ላይ ይሄ የእጁር ወራ ያውም ሰዓት ፈሽተው ቅጥል አቃጥለዋቸው ምናምን ዘና ብለው ወርውረው አስቡት ሲገባ ምኑንም ተውት ይሸነፍ ሊቨርፑል ሶቦዝ ላይ እኔ ተመኘሁት ይሄ ተጫዋች የኛ ተጫዋች ቢሆን ብዬ ተመኘው። ምን ከሳምንት አንድ አይነት ፍሪ ኪክ ምንድነው አይደብርም እንዴ? ዛሬ ደግሞ ሳላ ትንሽ እንደዚህ ወደ ኋላ ገፋ አረገላት ከቦክስ ውጪ ጠቅልል ባሻው እንዳሻው ነው በቃ እንዳሻው እንጂ ያገባል እንዳሻው ይምታው ያገባል። የፕሪሚየር ሊጉ የሊቨርፑል የፕሪሚየር ሊጉ ምርጥ ተጫዋች ብየዋለሁ እስካሁን ማለት ነው። እንደዛ ሲለጠለጥ ሊቨርፑል በተከታታይ ራሱ ሶቦዝ ላይ ነው ሁሌ ጥሩ አቋም አሳይቶ የሚወጣው። ለማንኛውም ማንቸስተር ዩናይትድ ነገ አርሰናልን የሚያሸንፍ ከሆነ 4ኛ ቦታን ይቆጣጠራል ማለት ነው። ሊቨርፑልን በ2 ነጥብ በልጦ የዛሬ መሸነፋቸውን ተከትሎ አሁን ሁሉም ይመጣና ስሎታውት ይላል። ስሎታውት ምን ያርግልህ? ይሄን ዲፌንስ ይዞ እንዴ አንተ ይሄን ዲፌንስ ይዘ ምንም እኮ ልትከላከል የማትችለው ነገር ነው። አሊሰን ላይ 2 ሎጭ ይግባበት እንዴ ይሄ ዲፌንስ ምንም በቃ ሞቷል። የድሮ ዲፌንስ የሊቨርፑል ዲፌንስ ጠፍቷል ማለት ነው። ከነጭራሹ ነው የጠፋው እንዴ። ቫንዳይክ ራሱ አቋሙ ላይ አይደለም እኮ ቫንዳይክ ራሱ ቴስታ ስላስቆጠረ አይደለም ሲሰራ የነበረው ስራ። ሁለተኛው ጎል ራሱ ኦፍሳይድ ማስገባት እየቻለ እጁን ከቶ ኧረ በስመ አብ ቫንዳይክ እየሰራ ያለው ነገር ደስ አይልም። ተከላካዮቹ ሁሉም ደስ አይሉም። በቃ ምንም ተከላካይ ልክ አይደለም። አርኔ ስሎት ምን ያደርግ እንዴ? አስተላለፍ ላይ ስህተት ሰርቷል። መጀመሪያ አስተላለፍ ሲጀመር እንደዚህ አይነት አስተላለፍ ይዞ ሲገባ ገና እንደምንለጣለጥ ገብቶኝ ነበር። ቅስማችንን ስብር ነው ያደረጉት። ሶቦዝ ላይ ደሙን ሰጥቶ እየተጫወተ ያለ ተጫዋች ነው። ደሙን ሰጥቶ ነው ለሊቨርፑል እየተጫወተ ያለው። ሌሎቹ በቃ እኔ ሳላ ራሱ አቋሙ ሳላ፣ አሊሰን እና ቫንዳይክ አጠራጣሪ ሁኔታ ላይ ናቸው። እድሜያቸውም ስለሄደ በጣም አጠራጣሪ ሁኔታ ላይ ናቸው። ግን የሊቨርፑል ስታፍ አባላት ተከላካይ መግዛት አለባችሁ እንዴ! ሊቨርፑል በቪታሊቲ ስታዲየም እጅ ሰጥቷል። ሲመራ አቻ ሲያደርግ በስተመጨረሻ ግን ሰዓቱ ለማንሰራራት የሚሆን አልነበረም። ቦርንማውዝ አድፍጦ በሞሮኳዊው አዲ 95ኛው ደቂቃ ላይ ኳስን ከመረብ አገናኘው። አርኔ ስሎትም አንገታቸውን ደፉ። ታዲያ ይህ ሁኔታ ለቀያይ ሰይጣኖቹ ማንቸስተር ዩናይትድ የተመቸ ቢሆንም መድፈኛውን አሸንፈው እድሉን ይጠቀሙበት ይሆን? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ፍቅርና ከገዛ እኔ ፍቅር ብያለሁ። ምን አይነት እብደት ነበር የተመለከትነው ጋይስ። ሊቨርፑል የ3-2 ሽንፈት ገጥሞታል። ሶቦዝ ላይ በጣም ነበር ያሳዘነኝ። ልፋቱ ነው ገደል የገባው። እንግዲህ ወደ ቫይታሊቲ ስታዲየም በማቅናት የ23ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብሩ ሊቨርፑል ከበርንማውዝ ጋር ማድረግ ችሎ ነበረ። በርንማውዝ ይህንን ጨዋታ በኢቫኔልሰን እንዲሁም ደግሞ ኢሚኔዝ አማካኝነት 27ኛውና 33ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት 2-0 ሲመሩ ከቆዩ በኋላ ሊቨርፑሎች 46ኛው ደቂቃ ላይ በቨርጅል ቫን ዳይክ እንዲሁም ደግሞ በሶቦዝ ላይ 80ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች አማካኝነት 2 አቻ ማድረግ ችሎ ነበረ።
ታዲያ ጨዋታውም ሊጠናቀቅ ጥቂት ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ በጭማሪ ደቂቃ 94ኛው ደቂቃ ላይ አርሊ ለቦርንማውዝ ተጨማሪ ጎል በማስቆጠር 3-2 ጨዋታውን ቦርንማውዞች ማሸነፍ ችሎ ነበር። ሊቨርፑል ካምባክ ለማድረግ በጣም ተቃርቦ ነበረ። ሶቦዝ ላይ በሁለት ተከታታይ ጨዋታዎች ቅጣት ምት ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ደግሞ ሁለቱም የሊቨርፑል ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ለቨርጂል ቫን ዳይክ አሲስት ማድረግ ችሎ ነበር። ሌላኛውን ቀሪዋን ጎል ደግሞ በቅጣት ምት በአስደናቂ ሁኔታ ማስቆጠር ችሎ ነበረ። የዘንድሮ የውድድር ዓመት የሊቨርፑል ምርጡ ተጫዋች ነው ማለት ይቻላል። የሊቨርፑል የውድድር ዓመቱ በጣም ደካማ የሆነ ጎኑ ግን ዲፌንሲቭ ነው ማለት ማጋነን አይመስለኝም። በጣም አስቸጋሪ ጊዜን እያሳለፈ ነው የሚገኘው በመከላከሉ ረገድ። እነ ቨርጂል ቫን ዳይክ እንኳን የቀድሞ ብቃታቸውን እየተመለከተን አንገኝም ማለት ይቻላል። ላለፉት 4 የፕሪሚየር ሊግ ጨዋታዎች አቻ ወጥቶ የነበረው ሊቨርፑል በአምስተኛ ጨዋታው ዛሬ ደግሞ ሽንፈት ገጥሞታል ማለት ነው። ይህንንም በማስመልከት 36 ነጥቦችን በመያዝ 4ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጧል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማየት ይችላል። ሼባ ወረዳሉ ወረዳሉ ሼባ ወረዳሉ ወረዳሉ። እኔ ደስ ብሎኛል። እርሶስ ደስ አላሎትም? የዛኔ እኔ አቻ ከቦርንማውዝ ጋር ስወጣ አላግጠሽ ነበርና ሽንፈቱስ እንዴት ነው? እስኪ ንገሩኝ። በጣም አብልታችሁ ነበር። 94 ላይ ደግሞ ገብቶ መሸነፋችሁ ማለት በጣም ቅጥል እንደሚያደርጋችሁ አውቃለሁ እና ምንም ማድረግ አይቻልም።